ጤና ይስጥልኝ። ዛሬ በልዩ ዘገባችን የምንመለከተው የአፍሪካን ሰማይ ብቻ ሳይሆን የአፍሪካውያን ስነልቦና ስለቀየረው ተቋም ነው፣ የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ ከአንድ የንግድ ተቋም ባለፈ ላለፉት 80 ዓመታት አህጉሪቱን በተግባር እያስተሳሰረ የሚገኝ የፓን አፍሪካዊነት ሕያው ምልክት ነው። ከነጻነት ትግል አውድማ እስከ ኮቪድ-19 ክፉ ቀን አየር መንገዱ አፍሪካን አንድ ላይ ማምጣት የሚለውን መሪ ቃሉን እንዴት ወደ ተግባር እንደለወጠው በዝርዝር እንመለከተዋለን። የኢትዮጵያ አየር መንገድ ጉዞ የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች የድል ጉዞ ነው። አየር መንገዱ ገና በጠዋቱ በ1950ዎቹና 60ዎቹ አፍሪካ ከቀይ ግዛት ቀንበር ለመውጣት በምትታገልበት ወቅት የነጻነት ታጋዮች የልብ ትርታ ነበር። ታሪካዊ ሰነዶች እንደሚያሳዩት ታላቁ መሪ ኔልሰን ማንዴላ ወደ ኢትዮጵያ ሲመጡ የተጓዙት በኢትዮጵያ አየር መንገድ ነው። የአፍሪካ አንድነት ድርጅት ሲመሰረትም አየር መንገዱ መሪዎችን ከየማዕዘናቱ በማጓጓዝ ለአህጉሪቱ አንድነት ታሪካዊ ድልድይ ሆኖ አገልግሏል። ይህ አህጉራዊ አጋርነት በቅርብ ጊዜ በተከሰተው የኮቪድ-19 ወረርሽኝ ወቅት ዳግም በደመቀ መልክ ታይቷል። ዓለም በፍርሃት ተውጣ በሮች በተዘጉበትና ብዙ ግዙፍ አየር መንገዶች በረራ ባቆሙበት ወቅት የኢትዮጵያ አየር መንገድ ግን አፍሪካን ከተቀረው ዓለም ጋር የሚያገናኝ ብቸኛ የሕይወት መስመር ሆኖ ታይቷል። አየር መንገዱ የመንገደኞች አውሮፕላኖችን በፍጥነት ወደ ጭነት አገልግሎት በመቀየር ለቢሊዮን አፍሪካውያን የሚሆኑ የሕክምና ቁሳቁሶችን፣ የአፍ መሸፈኛዎችንና ክትባቶችን በማጓጓዝ አህጉሪቱን ከክፉ እልቂት ታድጓል። ይህ ተግባሩ በዓለም አቀፍ ደረጃ አድናቆትን ያተረፈለት ሲሆን በችግር ጊዜ የማይረሳ ወዳጅ በመሆን በተግባር አሳይቷል። የአየር መንገዱ የጭነት አገልግሎት ዛሬም ቢሆን የአፍሪካ ነፃ የንግድ ቀጠና ዋነኛ ሞተር ነው። የአህጉሪቱ ምርቶች ወደ ዓለም አቀፍ ገበያ በማውጣትና የንግድ ልውውጦችን በማቀላጠፍ ረገድ ወደር የለውም። በተለይም የአፍሪካ ሕብረት ስብሰባዎች በአዲስ አበባ በሚካሄዱበት ወቅት አየር መንገዱ እንደ ይፋ አጓጓዥ በመሆን ለዲፕሎማቶች የሚሰጠው ልዩ መስተንግዶ አዲስ አበባን የአፍሪካ የዲፕሎማሲ መዲናነቷን እንድታጠናክር አድርጓታል። በቴክኖሎጂው ዘርፍም አየር መንገዱ የአፍሪካን ገጽታ የቀየረ እርምጃ መውሰዱን ቀጥሏል። እንደ ቦይንግ 787 ድሪም ላይነር እና ኤርባስ ኤ350 ያሉ እጅግ ዘመናዊ አውሮፕላኖችን ከዓለም ግዙፍ አየር መንገዶች እኩል አንዳንዴም ቀድሞ ወደ አህጉሪቱ በማስገባት አፍሪካ ያረጁ ቴክኖሎጂዎች መጣያ ናት የሚለውን አመለካከት ሰብሮታል። አየር መንገዱ ብቻ ልደግ ሳይል በቶጎ በማላዊና በዛምቢያ ያቋቋማቸው የጋራ አጋርነቶች በየዓመቱ በአቪዬሽን አካዳሚው የሚያሰለጥናቸው በመቶዎች የሚቆጠሩ አፍሪካውያን ወጣቶች የፓን አፍሪካዊነት ራዕይ ፍሬዎች ናቸው። ወደፊትም ሲመለከት በቢሾፍቱ በዓመት 110 ሚሊዮን መንገደኞችን ማስተናገድ የሚችል ግዙፍ አየር ማረፊያ ለመገንባትና የራዕይ 2040 እቅዱን ለማሳካት በትጋት እየሰራ ነው። በዚህም የአፍሪካ አቪዬሽን ዘርፍ ሌላ ከፍታ ላይ ይቀመጣል። እናም የኢትዮጵያ አየር መንገድ ከአዲስ አበባ እስከ ዳካር፣ ከካይሮ እስከ ኬፕታውን ድረስ አፍሪካን በማቀራረብ ረገድ የፓን አፍሪካዊነት ትልቁ የስኬት ታሪክ ሆኖ ቀጥሏል። አየር መንገዱ ኢትዮጵያዊ በስም አፍሪካዊ በተግባር እንደሆነ ብዙ አፍሪካውያን ሕያው ምስክሮች ናቸው። በአጠቃላይ የኢትዮጵያ አየር መንገድ አፍሪካን በማገናኘት የሌሎች አፍሪካውያንን አየር መንገዶች በማጎልበት የአህጉሪቱን ወጣቶች በማሰልጠንና ከአፍሪካ ሕብረት ጋር በመተባበር ፓን አፍሪካኒዝምን ከፍ አድርጓል። ከዚህ አኳያ አየር መንገዱ የአፍሪካ አንድነትና ብልጽግና ራዕይ ተግባራዊ መገለጫ ነው ማለት ይቻላል።